ኤቢ ተጋለጠች። እሰይ እቺ አቃጣሪ ሆነች፣ ክፉ መሰሪ ሆነች ማለት ነው። ዛሬ ተጋለጠች። ዛሬ ማለት ነው የናታንና ውሃ በጣም ወተት ነው ያጠጡኝ። እውነት ከሚገርማችሁ በጣም ደስ ብሎኛል። በጣም እኔ ዳጣን አሳዝናኝ ነበረ፣ በጣም ከመጠን በላይ ማለት ነው። ዛሬ ተዋረደች። ማን እንደሰረቀው ወርቆ ታወቀ ማለት ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ አለሁ እግዚአብሔር ይመስገን። እናንተም ሰላም እንደምትሆንልኝ ባለሙሉ ተስፋ ነኝ። ዛሬ ደግሞ በክፍል 5 መጥቻለሁ ማለት ነው። ባለፈው ኤቢ የምትባለው ልጅ ማለት ነው ዳጣ ከቤት እንድትባረር እና ናታንን የራሷን ለማድረግ ማለት ነው የምታሰራው ሴራ አይታችኋል። መጀመሪያ መጽሐፉን ቀደደችለት ለናታን ማለት ነው። አስቀደደችለት በዳጣ አርጋ በተንኮል ነው የሰራችው ማለት ነው። እሱ አልሆን ሲላት ደግሞ ወደ እናቷ ክላስ ገብታ ማለት ነው ወርቁን እንድትዘርፍ ሆነች ማለት ነው። ወርቁን ዘረፈችውና ለዳጣ እንደዘረፈችው አስመስላ ደግሞ ለእናቷ ነግራት ነበረች ማለት ነው። እናቷ ደግሞ በጣም አብዳ ነበረች። በቃ አባቷን ጠርታ ማለት ነው እችን ልጅ ፖሊስ አድርገህ አስይዝልኝ እያለች በጣም እየጨቀጨቀችው ነበርና አባትየው ደግሞ ተረጋጊ፣ ለምንድነው ማርታ እንደዚህ የምትሆኚው? ተረጋጊ። ለምንድነው አንተ ተረጋጊ የምትለኝ? አንተ ነው እኮ መጠየቅ የነበረብህ። ለምንድነው ተረጋጊ የምትለኝ? ቆይ እስከ ተረጋጊ፣ እሷ ነው የወሰደችሽ ወይ ማን እንደወሰደው ማረጋገጥ አለብን እያለ ነበረ ማለት ነው። አሁን ልጅቷ ስትመጣ እንዳታስደነግጧት እያለ ጭራሽ እያለች እንትን እያለች በጣም እየተናደደች ነበረችና ዳጣዬ ስትመጣ ቤቱ እንደሚባላ ሆኖ ነው የጠበቃት። ሁላቸውም አይናቸውን ገትሮ አይናቸው አፍጥጠው ሲያያት በጣም ደነገጠች። ናታንም በጣም ደንገጠ። ምን ሆናችሁ ነው? ምን ሆናችሁ ነው ሲላቸው አንቺ ጭራሽ አይንሽን በጨው አጥበሽ መጣሽ? አንቺ ሌባ ቀጣፊ ጭራሽ ብላ አነቀቻት ማለት ነው። ወይዘሮ ማርታ በጣም ተናዳለች። ከመጠን በላይ ከምነግራችሁ በላይ ነው የተናደደችው። እውነት ነው የሚላችሁ በቃ ልትገድላት ነው የደረሰችው ማለት ነው። በጣም ነው ያነቀቻት። እውነት እኔ ግን ድራማ መሆኑም ራሱ ማለት ነው ረስታውት። እውነት እንዳይመጣኝ አልቻልኩም። እግዚአብሔር እንዳይመጣኝ አልቻልኩም። በጣም አሳዘነችን ዳጣ ማለት ነው። የኔ ምስኪን ይህ ሁሉ ስትንከራተት ቆይታ እዚህ ላይ ደግሞ ችግር ገጠማት ማለት ነው። በችግር ላይ ችግር። አንዴ የሆነ ችግር ሲገጥምህ በችግር ላይ ችግር ይደራረብሃል። ይገርመኛል ማለት ነው። ለምንድነው እንደዚህ የሚሆነው? እኔ አላቅም ማለት ነው። ተይ ተይ ልቀቂያት ማሚ ልቀቂያት ምናምን ሲላለት ነው። አንተ ጭራሽ የእሷን ተባባሪ በመሆነ በጣም አዝናለሁ ናታን አለችው ማለት ነው። ወይዘሪት ማርታ በጣም አዝናለሁ፣ ወደዛ ሂድ ልቀቀኝ፣ እንዳትነካኝ ምናምን አለችውና ተይ ማሚዬ ተይ ማሚ ትሞታለች፣ በእጅ ላይ ትሞታለች ልጅቷ ተያት ምናምን ሲላት ባክስ ወርፈል ምናምን እያለችው በቃ በጣም ነው ያነቀቻት። አባትየው ምንም ማድረግ አልቻለም። ተይ ተይ ስላት አልሰማም ብላለች ማለት ነው። ሰላምዬ ደግሞ መጥታ ሁሉም ነው የነበረው። ውሃ ራሱ በጣም መጥታ ተጨንቋል። ሁሉም በጭንቀት ላይ ነው የነበሩት ማለት ነው። ዳጣዬ ደግሞ በጣም በቃ ትንፋሷ ልታለፍ ትንሽ ነው የቀራት ማለት ነው። በጣም ነው የምታሳዝነው እውነት። በስተመጨረሻ ምንም ማድረግ አልቻለም። አባትየው በጉልበት አስለቀቃትና ቆይ ልጅቷ ወስዳ ከሆነች እኔ ጠይቄ እቀበላታለሁ፣ አሁን ልቀቂያት ምናምን ብሎ አስለቀቃትና ወይዘሮት ማርታ ወደ ክላሷ ገባች። ዳጥዬ ደግሞ ወደ አንድ ክላስ ይዛት ሄደና እያለቀሰች ነበረች። ዳጣዬ ደግሞ አታልቅሽ ልጄ አታለቅሽ፣ እውነቷ ነው ወይዘሪት ማርታ ትልቅ ነገር ነው የጠፋባት፣ ምንም
አባዬ እኔ አልወሰድኩም እኔ ምንም የምታውቂ ነገር የለም አልወሰድሽም? እኔ አልወሰድኩም፣ ግን እኔ ለምጄዋለሁ፣ ሌባ ማለት ለምጄዋለሁ። ድሮ ለሆዴ ብዬ ስለሚርበኝ ሰርቅ ነበረ፣ ስልክ ወስድ ነበረ፣ ብር ወስድ ነበረ። ግን እነ ብሩክን ካገኘው በኋላ ሁሉ ነገር ትቼዋለሁ። ለምን 10 ቀን ተርቤ ባዶ ሆዴን አልሆንም፣ 1 ብር አላነሳም እንኳን የብዙ ብር ምናምን አለችና በቃ አንተም ትጠረጥረኛለህ ወስደዋለች ብለህ ታምናለህ አለችውና እንግዲህ እዚህ ጋር ማንም የለም። ሰላምም ሰላም ናት፣ አቤም ናት፣ ውሃዬም ውሃ ናት፣ ናታንም ናታን ነው። ግቢው የተጠበቀ ነው አላትና በጣም አዘነች ዳጣ ማለት ነው። በቃ ችግር የለውም እኔ ቤተሰቦቼ እህቶቼ አግኝቼ ብዬ ስደሰት ይሄ ነገር ይገጥመኛል፣ በቃ ወደ ነበርኩበት ቢመለስ ይሻለኛል አለች። አይ እንደዚህ የሚባል ነገር የለም አለ አባትየው ደግሞ ማለት ነው። ከዛ ልጄ እንደዚህ አይባልም ምናምን ሲላት ልጄ ነው ያልከኝ? እኔ እዚህ ነው የተወለድኩ አለችና እዚህ አልከ ነው የተወለድኩ አለች። ከዛ አይ እንግዲህ አይደለሽም አላትና ወደ ወይዘሪት ማርታ ሄደ አባትየው ደግሞ ማለት ነው። ከዛ በቃ እቺ ልጅ አስወጣልኝ እኔ በጣም ነው የተናደድኩ አስወጣልኝ ምናምን ስትለው በቃ አይዞሽ ተረጋጊ፣ ጭራሽ ተረጋግ ትለኛለህ፣ ፖሊስ አስመጥተ አስወጣት ምናምን ስትለው ፖሊስ አምጥቼ ካሳሰርኳት ወይም ካስወጣኋት እኮ የሁሉ እየጠፋ አላገኘውም ወርቁ ምናምን አለ ማለት ነው። እሱ ግን በቃ ማለት እንድትወጣ አልፈለገም ማለት ነው። እና እቀበላታለሁ፣ ካልተቀበልኳት ወስዳው ከሆነች ካልተቀበልኳት ውሃዬን ይንሳኝ አለ ማለና በቃ እሷም ተረጋገች ማለት ነው። ውሃ ደግሞ ናታን ክላስ ገባችና እንዴት ነህ ምናምን ስትለው ሰላም ነኝ እንዴት ነሽ አንቺ ቀበጣላት፣ ኬክ አትጋብዘኝም አለችው። እሺ ዳጣሽ ካለችሽ እጋብዝሻለሁ አላትና እሷ ደግሞ ከሱ ጋር ትንሽ ተጫወተችና ሄደች፣ ወደ አቢ ሄደች። ኬክ ጋብዘኛል ናታን ኬክ ጋብዘኛል አለቻትና አንቺ ሂጅ ለምንድን ነው ግን የማይስማሙ? እኔ ግራ ይገባኛል ማለት ነው። ሂጅ ቆይ ኬክ ይዤልሽ አልመጣም ውጭልኝ ምናምን አለችና ሄደች። ከዛ ለዳጣ ነገረቻትና አብሮ ሄዶ ከዳጣ ጋራ ከናታን ጋራ አብሮ ሄዱ ለመሄድ እየተዘጋጁ ነበረ። ሳሎን ላይ ቁጭ ብላ እንትን ስትጠብቀው ማለት ነው። ናታን አንተ ኬክ ጋብዝሻለሁ አላልከኝም? ለምን አትጋብዘኝም እንዴ ምናምን ስትለው ዳጣ እሺ ካለች ችግር የለውም እሺ ብላለች። በቃ እሺ ልብሴ ልቀይርና እንሄዳለን፣ አንቺም ልብስሽ ቀይሪ አላትና ልብሳቸውን ቀይሩ፣ ወደ ኬክ ቤት ሄዱ ማለት ነው። ከዛ አቢ ደግሞ መጣ። የት ሄዳ ነው? ማ ዳጣዬን ነው? አንቺም ፍቅር ይዘሻል ከሷ ጋር ማለት ነው? ለምንድን ነው ግን ሁላችሁም የምትወደዋት አለቻት። አንቺም እኮ እንወድሻለን ምናምን አለችና የት ሄደ ነው ናታን? የት ሄደ ነው? አላቅም፣ ስልክ አትደውይለትም? አያነሳም። እንግዲያው ለምን አትረጋጊም ብላ ሰላም ደግሞ እያረጋጋች ነበረች። እሷ በጭራሽ ልትረጋጋ አልቻለችም ማለት ነው። ከዛ ኬክ እየበሉ እያለ ማለት ነው ውሃዬን ኬኳን ጭርስ አርጋ ስትበላ ማለት ነው። መጀመሪያ ስታናግራ ዳጣዬ አላናገርም አለቻት። ለምን ስትል ምግብ ኬክ ያዘች አታናግርሽም አላትና ከዛ ስሚ አላት ናታን ማለት ነው።
የማሚን ጌጣጌጥ አላየሽም አላትና ኬክ ትጨመርልኛለህ ልንገርህ አለችው። አዎ ጨመርልሻል አለች ዳጣ ደግሞ ማለት ነው። አብዬ ኪስ የሆነ ሰንሰል አይቻለሁ ምናምናት ነ በደንብ መቼ ነው አላስታውስም። ናታን ገባ ማለት ነው። ከዛ ወደ ቤታቸውን ተመለሱና ናታንን ደግሞ አባትየውን ጠርቶ ይሄ እማየን ጌጣጌጥን ደፍቷታል አይደል? አዎ የምታውቀው ነገር አለ እንዴ? ውሃዬ ናት ለምስክር ማትበቃ ቢሆንም ግን አብዬ ኪስ አብዬ ሻንጣ ላይ አይቼዋለሁ እያለች ነበረ ምናምን ስሎ አባትየው በጣም ተናደደና አብይ ጋር ሄደ። ክላሶ ጋር ሄደና ጠራት። አብይ ደግሞ ስትመጣ አባዬ ዳዲ እንዴት ነክ ነው ስትለን ሄድ አዎ አባትሽ ነይ ዳዲ አትበይ ምናምን ስላት እየፈራች ሄደችና ነይ ሻንጣውን ክፈቹ አላት ማለት ነው። በጣም ይፍራት እሺ እያለች እዛ ውስጥ እንዳለ ደግሞ ተጋለጠች ማለት ነው። በቀጣይ ክፍል ምን እንደምትሆን እንዴት እንደምትሆን እናያለንና እስከዛ በሰላም ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። ላይክ ሰብስክራይብ አድርጉልኝ። ባይ ባይ።